የአማራ ፋኖ ብሔራዊ ኃይል ያገዛዙን የአየር ኃይል ራዳር በከባድ መሳሪያ በመምታት ከጥቅም ውጭ ማድረጉን አሳወቀ። በጎንደር በጎጃምና በተለያዩ ቀጠናዎች አሁንም ከባድ ውጊያ እየተደረገ ይገኛል። ዝርዝር መረጃውን ይዘናል፣ ተሰሙታላችሁ። ጀነራሉ ኬላዎች እንዲነሱ አዘዙ። ኬላዎች የሸቀጦችን ነፃ እንቅስቃሴ እያደናቀፉና በኢኮኖሚ ላይ ተጽዕኖ እያሳደሩ ነው በሚል ነው እርምጃው የተወሰደው። በዝርዝር የምንመለከተው ሌላኛው ጉዳይ ነው። ጀነራሉ ኬላዎች እንዲነሱ አዘዙ። ኬላዎች የሸቀጦችን ነፃ እንቅስቃሴ እያደናቀፉና በኢኮኖሚ ላይ ተጽዕኖ እያሳደሩ ነው በሚል ነው እርምጃው የተወሰደው። በዝርዝር የምትሰሙት ይሆናል። ጠቅላይ ሚኒስትር አብይ አህመድ አነጋጋሪ አስተያየት ሰጥተዋል። የጂኦግራፊ እስረኛ ሆነን አንቀጥልም ብለዋል። ለኢሳያስ የተሰጠው ምላሽ የትናንቱን ቃለ ምልልስ ተከትሎ ነው። ከጥቂት ሳምንታት በፊት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የኢትዮጵያ መንግስት የባህር በር ጥያቄና ፍላጎት የውጭ መንግስታት አጀንዳ እንደሆነና ይህም በምስራቅ አፍሪካ ላይ ከባድ ስጋት መደቀኑን ተናግረው ነበር። በዚህ ንግግራቸው ኢሳያስ በዋነኝነት ኤርትራ ላይ ያንዣበበው ስጋት በአሰብ በኩል መሆኑን ጠቆም ሲያደርጉ ተደምጠዋል። የኢሳያስ ንግግር ተከትሎ በኢትዮጵያ መንግስት በኩል በመከላከያ ሚኒስትሯ አይሻ መሐመድና አምባሳደር ዲና ሙፍቲ በኩል በተከታታይነት የመልስ ምቶች እየተሰጡ ያለ ሲሆን ትናንት ምሽቱን ደግሞ አየር ላይ በዋለ የጠቅላይ ሚኒስትር አብይ አህመድ ቃለ ምልልስ ላይ ጠቅላዩ ስለ ባህር በር ያልተጠበቀ ነገር አንስተዋል። በዝርዝሩ ይዘናል። ሰላም ጤና ይስጥልን። በመላው የዓለም ክፍል ሆናችሁ ዝግጅታችንን የምትከታተሉ ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እንደምን ቆያችሁ? እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን አዳዲስ መረጃዎች ይዘን ቀርበናል። ለቻናላችን አዲስ የሆናችሁ ካላችሁ ሰብስክራይብ አድርጉ፣ ቪዲዮውንም ላይክ እና ሼር በማድረግ ጀምሩ። ያስተዋወቅናችሁን አርዕስተ ጉዳዮችና ሌሎችንም መረጃዎች ይዘናል። እስከ መጨረሻው ተከታተሉን። የአማራ ፋኖ ብሔራዊ ኃይል ባህር ዳር ዙሪያ ላይ በፈጸመው ጥቃት የአየር ኃይሉ ራዳር ተመቶ ከጥቅም ውጭ መደረጉ ተሰማ። የአማራ ፋኖ በጎጃም አንደኛ ክፍለ ጦር ራዳር ከጥቅም ውጭ ማድረጉን ነው የገለጸው። ራዳር ከጥቅም ውጭ አድርጌያለሁ ያለው የፋኖ ኃይሉ ጥቃቱን የፈጸመው በዲሽቃ መሳሪያ መሆኑንም አንስቷል። በባህር ዳር ወታደራዊ ማዘዣ ለረጅም ዘመናት የምዕራብ ዕዝ ዋና መቀመጫ በነበረው መኮድ አቅራቢያ እንዲሁም ደግሞ በአየር ኃይልና በአየር ማረፊያው አቅራቢያ በተከታታይ በተፈጸመ የዲሽቃ ጥቃት የአየር ኃይሉ ራዳር ከጥቅም ውጭ ሆኗል ሲሉ የፋኖ የመረጃ ምንጮች ገልጸዋል። ጥብቅ ፍተሻ የሚደረግበት ወገልሳ መገንጠያ በፍተሻ ኬላ ላይም እንዲሁ ጥቃት ተፈጽሞ ጉዳት ደርሷል። በትንሹ ኬላ ላይ የነበሩ 5 ወታደሮች ሙትና ቁስለኛ ሆነዋል። በዚህ ጥብቅ ፍተሻ ከሚደረግበት ኬላም እንደዚሁ የመንግስት ወታደሮች ለቀው ወጥተዋል። ትናንት ግንቦት 27 ከቀኑ 10 ሰዓት ተኩል እስከ አመሻሽ 12 ሰዓት ገደማ በአካባቢው በተፈጸመው ጥቃት ነው ይህ ጉዳት የደረሰው ሲሉ የፋኖ የመረጃ ምንጮች ገልጸዋል። ራዳር ተመቶ ከጥቅም ውጭ ስለመደረጉና ስለደረሰው ጉዳት በመንግስት በኩል የተሰጠ ማብራሪያም ሆነ መግለጫ እንዲሁም ማስተባበያ የለም። በሌላ በኩል በዛው በጎጃም ቀጠና ጃዊ ጃሂማላ ተብሎ በሚጠራው አካባቢ ሰፍሮ የነበረ የመንግስት ኃይል አካባቢውን ለቆ ወጥቷል ተብሏል። ለሌላ ስምሪት ይሁን ለሌላ ግዳጅ የታወቀ ነገር ግን የለም። በሌላ በኩል ከጎንደር ከተማ ጀምሮ እስከ አዲስ ዘመን ቀጠና ሰፊ ስፍራን የሸፈነ ውጊያ ተካሂዷል። በጎንደር አየር ማረፊያው አካባቢና ከተማው ዙሪያ ላይ ሲደረግ የነበረው ውጊያ አመሻሹን ጎንደር መሃል ከተማው ድረስ መጠጋቱን ነው መረጃዎች ያመለከቱት። ከዚህ ጋር ተያይዞ የ24 ሰዓት መረጃዎቻችን እንደሚያመለክቱት ከምዕራብ በለሳ ወርሃላ ጀምሮ ጠዳ ጎንደር ከተማ 18 ድረስ ምሽቱን ከፍተኛ ተኩስ ነበር ይላሉ የመረጃ ምንጮች። የአጼ ቴዎድሮስ አውሮፕላን ማረፊያ ድረስ ይህ ውጊያ በከባድ መሳሪያ ታግዞ ሲደረግ እንደነበረ መረጃዎች ያመለክታሉ። ጠዳ አካባቢ የአጼዎቹ ክፍለ ጦርና ጎንደር የበጋሻው ክፍለ ጦር ሁለቱም ድርጅቶች በጋራ ውጊያው ላይ መሳተፋቸው ታውቋል። በዚህ ዘመቻ ከፍተኛ ወታደራዊና ቁሳዊ ጉዳቶች ደርሰዋል። የደረሰው ጉዳት በርካታ አካባቢ ላይ ስለሆነ ገና መረጃው ሙሉ በሙሉ የተጣራ አይደለም።
ጠዳ አካባቢ ከነበረው ዘመቻ ባሻገር ጎንደር ከተማ ቀበሌ 18 ገንፎ ቁጭ ደሳለኝ ሆቴል አካባቢ እንደዚሁ ምሽቱን ጥቃቶች ተሰንዝረዋል። ገንፎ ቁጭ አካባቢ በስም ያልተጠቀሱ ባለስልጣን እንደዚሁ በፋኖ ተይዘው ተወስደዋል ሲሉ የመረጃው ምንጮች ገልጸዋል። ከአዲስ ዘመን እስከ ጎንደር ድረስ በ13 ቦታዎች በተደረገው ውጊያ ከፍተኛ ጉዳት ደርሷል። ይህንን ተከትሎ በጎንደር ተጠርቶ የነበረው የድጋፍና የምስጋና ሰልፍ ተራዝሟል ነው ያሉት የመረጃ ምንጮቻችን። ጎንደር እንግዲህ በትላንትናው ዕለት ሰልፍ ተጠርቶ ነበር። በኮሪደር ልማት አስተዋጽኦ ያደረጉ ድጋፍ ያደረጉ ሰዎችን ለማመስገን በሚል ይህንን ሰልፍ ማድረግ አልተቻለም በከተማው በተፈጸሙ ጥቃቶች ምክንያት ብለዋል የመረጃው ምንጮቻችን። እንደዚሁ በመተማ አንድ ቦታ ላይ ከባድ ውጊያ ተደርጓል ተብሏል። በዚህ ውጊያ ከፍተኛ ሰብአዊ ቁሳዊ ጉዳት ደርሷል ሲሉ ነው የመረጃ ምንጮቹ የገለጹት። በተለይ ልዩ ቦታዋ ቫቶላ በተባለች ቦታ ላይ በተደረገው ውጊያ ከ15 በላይ የመንግስት ወታደሮች ቁስለኛ ሆነው የአካባቢው ሰዎች ሲያነሱ ተመልክተናል። እንዲሁም ደግሞ በአራት የመቃብር ጉድጓዶች ላይ በተናጠልና በቡድን የመንግስት ወታደሮች ስለመቀበራቸው የዓይን እማኞች ገልጸዋል። ከሁለት አቅጣጫ ወደ አካባቢው የተንቀሳቀሰው የመንግስት ወታደር ጋር ነው ውጊያው የተደረገው የሚሉት የመረጃው ምንጮች በዚህ አካባቢ የደረሰውን ጉዳት ተከትሎ አሁን በቡድን መሳሪያዎች የተደገፈ ከባድ እንቅስቃሴ የመንግስት ወታደሮች ያደረጉ እንደሆነ ይህንን መረጃ ይፋ አድርገዋል። በተመሳሳይ በአርማጭሆ አሽሬ ጠገዴ አቅራቢያ ቡሬ በተባለች ከተማ እንደዚሁ ውጊያ ተደርጓል ተብሏል። በዚህ ውጊያም የአካባቢው አስተዳዳሪና የሚሊሻ ኮማንደር ኃላፊው እንደዚሁ በውጊያው ስለመገደላቸው የመረጃው ምንጮች ተናግረዋል። በተመሳሳይ ምዕራብ ወሎ አካባቢ የቀበሌ ሊቀመንበርና የሚሊሻ አስተባባሪዎች እንደዚሁ በተመሳሳይ ውጊያ ተገድለዋል። በታችኛው መዋቅር ውስጥ የመንግስት ጠንካራ አስፈጻሚዎች ናቸው የሚባሉት የሚሊሻ ኮማንደሮችና የአካባቢው አስተዳደሮች ላይ ትናንት በተመሳሳይ ሰዓት በተለያዩ ቦታዎች ግድያዎች ተፈጽመዋል በነበሩ ውጊያዎች ተብሏል። በሌላ መረጃ ጀነራሉ ኬላዎች እንዲነሱ አዘዙ። ኬላዎች የሸቀጥ ነፃ እንቅስቃሴን እያደናቀፉና በኢኮኖሚ ላይ ተጽዕኖ እያሳደሩ ነው በሚል ነው እርምጃው የተወሰደው። በቅርቡ በፓርላማ የቀረበ አንድ ሪፖርት የፌዴራል መንግስት የማያውቃቸው 297 ኬላዎች አሉ ይላል። ጠቅላይ ሚኒስትር አብይ አህመድ ጭምር እንዲነሱ ቢጠይቁም እስካሁን ያልተነሱ ናቸው ተብሎ መቅረቡም የሚታወቅ ነው። አብዛኞቹ የአቶ ሽመልስ አብዲሳ አስተዳደር ገቢ የሚሰበስብባቸውና በኦሮሚያ ክልል የሚገኙ ናቸው። በኦሮሚያ ክልል የሚንቀሳቀሱ የከባድ መኪና አሽከርካሪዎችም በየ10 ኪሎ ሜትሩ ለሚሊሻ ጭምር እየተባሉ ገንዘብ ካልከፈላችሁ አታልፉም እንደሚባሉ ይናገራሉ። በአማራ ክልል በተለያዩ ቦታዎችም ይህ አለ። ከሰሞኑ ደግሞ የብልጽግናው መንግስት ወደ ትግራይ ክልል የሚወስዱ መንገዶችን ኬላዎች ላይ በመዝጋት የሸቀጦችን እንቅስቃሴ በመገደብ ዜጎች የዕለት ፍጆታዎችን እንዳያገኙ ከልክሎ እንደነበር ይታወቃል። የጊዜያዊ አስተዳደሩና የፌዴራል ፖሊስ ባደረጉት ንግግር መንገዱ እስከ ተከፈተበት ጊዜ ድረስ አሁን ደግሞ የጊዜያዊ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደ የዞን የወረዳና ከተማ አስተዳደሮች የቀረጥ ኬላዎችን በአስቸኳይ እንዲያነሱ ትዕዛዝ መስጠታቸው ተሰምቷል። ጀነራል ታደሰ ኬላዎች የሸቀጦች ነፃ እንቅስቃሴን ያደናቀፉና በኢኮኖሚው ላይ ተጽዕኖ ያሳደሩ መሆኑን መግለጻቸውን የክልሉ ኮሙኒኬሽን ቢሮ ካሰራጨው የሌተናንት ጀነራል ታደሰ ወረደ ደብዳቤ ላይ ተመላክቷል። በሌላ መረጃ የኢትዮጵያ ጤና ባለሙያዎችን በተመለከተ ለአሜሪካ ጥያቄ ቀረበ። ይህ በእንዲህ እንዳለ የብልጽግናው መንግስት ዛሬም ዶክተሮችን ማሰሩ ተነግሯል። የጤና ባለሙያዎች የሥራ ማቆም አድማ አስተባባሪዎች የአሜሪካ ኤምባሲ የብልጽግናው መንግስት ለጤና ባለሙያዎች ጥያቄዎች ምላሽ እንዲሰጥና
የታሰሩ የጤና ባለሙያዎችን እንዲፈታ ግፊት እንዲያደርግ ነው በደብዳቤ የጠየቁት። ተወካዮቹ ኤምባሲው በመግለጫዎች የጤና ባለሙያዎችን ጥያቄ እንዲያስተጋባ፣ ጥያቄው በዓለም አቀፍ የመገናኛ ብዙሃን ሽፋን እንዲያገኝ እገዛ እንዲያደርግና የጤና ባለሙያዎች ከአሜሪካ የጤና ተቋማት ጋር ግንኙነት የሚፈጥሩበትን መንገድ እንዲያመቻችም ጠይቀዋል። የጤና ባለሙያዎቹ በጥያቄዎቻቸው ዙሪያም በሶስተኛ ወገን አማካኝነት ከመንግስት ጋር ለመደራደር እንደሚፈልጉም ተወካዮቹ በደብዳቤያቸው ላይ አስፍረዋል። በተያያዘ መረጃ የብልጽግናው መንግስት የሕክምና ባለሙያዎችን ማሳደዱን ቀጥሏል። የተፈቱትን ጨምሮ ከ200 የሚልቁ መታሰራቸውም ይታወቃል። ዛሬ ደግሞ በጥቁር አንበሳ ሆስፒታል ሐኪሞችን ማሰሩን የተሰማው ዶክተር አዶንያስና ዶክተር ሀብታሙ ዛሬ ከሆስፒታሉ መታሰራቸውን የንቅናቄው አስተባባሪዎች ገልጸዋል። የብልጽግናው መንግስት ከዚህ በፊት ካሰራቸው ውስጥ አንዳንዶቹን ፍርድ ቤት እያቀረበም ይገኛል። የፌዴራሉ ከፍተኛ ፍርድ ቤት እስር ላይ በሚገኙ 8 የጤና ባለሙያዎች ላይ ትናንት ለመርማሪ ፖሊስ ተጨማሪ 8 ቀናትን መፍቀዱን መዘገባችንም የሚታወስ ነው። የጤና ባለሙያዎቹን ያሰረውም ሁከትና ብጥብጥን ለማስነሳት አሲረዋል፣ ከጸረ ሰላም ኃይሎች ጋር ተባብረዋል በሚል ነው። ፖሊስ 47 የጤና ባለሙያዎች በቁጥጥር ስር አውሎ ምርመራ እያደረገ ስለመሆኑም ከዚህ በፊት ገልጾ የነበረ ሲሆን የጤና ባለሙያዎች ማህበርና አምነስቲ ኢንተርናሽናል ሁሉም የጤና ባለሙያዎች ያለምንም ቅድመ ሁኔታ እንዲፈቱ በማስጠንቀቅ ላይ ይገኛሉ። በሌላ መረጃ በሱዳን ብሉ ናይል ግዛት ለወራት ወታደራዊ ስልጠና ሲወስዱ የቆዩ በርከት ያሉ ታጣቂዎች ከሰሞኑ የኢትዮጵያን ድንበር አቋርጠው ወደ ቤኒሻንጉል ጉሙዝ ክልል መዝለቃቸው ተሰማ። ከብሉ ናይል ሰልጥነው የመጡት እነዚህ ታጣቂዎች የቤኒሻንጉል ጉሙዝ ተወላጆች መሆናቸውን ለጉዳዩ ቅርበት ያላቸው የመረጃ ምንጮች አስረድተዋል። ወደ ቤኒሻንጉል ጉሙዝ ዘልቀው የገቡት ታጣቂዎች ቁጥራቸው ወደ 170 የሚደርሱ መሆናቸውንም ነው የመረጃ ምንጮቹ አያይዘው የገለጹት። ይህንን ያህል ቁጥር ያላቸው ታጣቂዎች የኢትዮጵያን ድንበር አቋርጠው ሲመጡ የኢትዮጵያ መንግስት መረጃው አልነበረውም ሲሉ የመረጃ ምንጩ አክለው ገልጸዋል። ከዚህ ቀደም የቤኒሻንጉል ህዝቦች የነጻነት ንቅናቄ የተሰኘ የታጣቂ ቡድን በግብጽ ይደገፍ እንደነበር በተደጋጋሚ መገለጹ ይታወሳል። በሌላ መረጃ ጠቅላይ ሚኒስትር አብይ አህመድ የባህር በሩን ጉዳይ ደግመውታል። ባለፉት 7 ዓመታት የስልጣን ላይ ቆይታቸው ብዙም ከጋዜጠኞች ጋር ቆይታ ሲያደርጉ ያልታዩት ጠቅላይ ሚኒስትር አብይ አህመድ ከብሔራዊ ቴሌቪዥን ጣቢያው ጋር ረዘም ያለ ቃለ ምልልስ አድርገዋል። በዚሁ ቃለ ምልልሳቸውም በርከት ባሉ ጉዳዮች ላይ ማብራሪያን ሰጥተዋል። ጠበቅ አድርገው የያዙትን የባህር በር የሚለውን ጉዳይ በተመለከተ በቀጥታ ባያነሱትም የጂኦግራፊ እስረኛ ሆነናል በማለት ማብራሪያቸውን የሚሰጡበት ሁኔታ ታይቷል። ጠቅላይ ሚኒስትሩ ከዚህ ቀደምም ከባህር በር መውጫና ከቀይ ባህር ጋር በተያያዘ ለሕዝብ ተወካዮች ምክር ቤት አባላት በሰጡት ሰፋ ያለ ማብራሪያቸውም በ2030 ኢትዮጵያ ህዝቧ 155 ሚሊዮን ይደርሳል። ይህ 150 ሚሊዮን ህዝብ ዙሪያውን በየብስ ተከቦ የጂኦግራፊ እስረኛ ሆኖ መኖር አይችልም ሲሉ ነበር የተናገሩት። በምሽቱ ንግግራቸውም ይህንኑ የጂኦግራፊ እስረኛ የሚለውን ጉዳይ አንስተው አጠር ያለ ማብራሪያ የሰጡበት ሁኔታ ታይቷል። ጠቅላይ ሚኒስትሩ ከ7 ዓመታት በፊት መንግስታቸው የተረከባት ኢትዮጵያ በበርካታ ችግሮች ውስጥ የተተበተበች ነበር ያሉ ሲሆን የበርካታ ፕሮጀክቶች የመሰረት ድንጋያቸው ተጥሎ የቀረበት ሁኔታ መኖር፣ የተጀመሩትም ባሉበት ቆመው መቅረት፣ የብድር ዕዳውን መክፈል የማይቻልበት ሁኔታ መደረሱና እንደዚሁም የሀገሪቱ የጂኦግራፊ እስረኛ መሆን ሲሉ ነበሩ ያሏቸውን ችግሮች አንድ ሁለት እያሉ ዝርዝረው ተናግረዋል። የተረከብናት ኢትዮጵያ የጂኦግራፊ እስረኛ ነበረች፣ እኛ ስንንቀሳቀስባት መሰለን እንጂ 130 ሚሊዮን ህዝብ ያላት ከፍተኛ የቆዳ ስፋት የያዘች ብዙ ምርትን በማምረት ለጎረቤቶቿ ማቅረብ የሚገባት ሀገር እስረኛ ነው የነበረችው። የጂኦግራፊ እስረኛ መሆን
በልጆቻችን እንደዚሁም በእነሱ ልጆች ጭምር አደጋው እያደገና እየጎላ የመጣ ጉዳይ ነው። የጂኦግራፊ እስረኛ መሆን ለምንጠይቃቸው ጥያቄዎች በሙሉ በኋላ ምላሽ እየሆነ ስለሚሄድ ይህንን መዘንጋት አያስፈልግም ሲሉም ነው የተናገሩት። የተወደዳችሁ አድማጭ ተመልካቾቻችን ከኢትዮስ ሚዲያ ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሚ እንገናኛለን። እስከዛው ሰላም።